ዳግመኛ ያልተወለደ የእግዚአብሔር መንግሥት ለማየት አይችልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ ውድ የእግዚአብሔር ቤተሰቦች? ዛሬ ስለ ዐቢይ ጾም ሰባተኛ ሳምንት ትንሽ እንማማራለን። አብራችሁን ቆዩ። ኒቆዲሞስ ከፈሪሳውያን ወገን የአይሁድ አለቃ የነበረው ሰው ነው። የአይሁድ አለቆች አምላካችን ኢየሱስ ክርስቶስን ምልክት አሳየን እያሉ ይፈታተኑት ነበር። ጌታችን ስለ ሞቱና ትንሣኤው በምሳሌ እያስረዳ ቢያስተምራቸውም እነርሱ ግን አልገባቸውም ነበር። ከዚህ አልፎ ጌታችን በታምራቱ የታመሙትን ሲፈውስ ሕጋችን ተሻረ ይሉ ነበር። በዚህ ሁሉ ታምራትና ትምህርት የአይሁድ አለቆች ክርስቶስን ለመክሰስ በሚፈልጉበት ወቅት ከአይሁድ አለቆች አንዱ ኒቆዲሞስን በቀን እንዳያደርገው አይሁድን ቢፈራ አንድም ጊዜ ባያደርሰው እንደ ባልንጀሮቹ ክርስቶስን ሳይቃወም በሌሊት ወደ ጌታችን ዘንድ እየሄደ ወንጌልን ይማር ነበር። አምላካችን ኢየሱስ ክርስቶስ በነፍስ የታመሙትን በቃሉ በሥጋ የታመሙትን በታምራቱ ሲፈውስ ኒቆዲሞስ ሰምቶ ተመልክቶ በመምህርነቱ ሳይኮራ አለቅነቱን መመኪያ ሳያደርግ በልቦናው የተሳለውን እውነት የመፈለግ ስሜት አንግቦ ከጌታው ከመምህሩ ከክርስቶስ ዘንድ በሌሊት ይገሰግስ ነበር። ምስክርነቱንም እንዲህ ሲል መስጠት ጀመረ። መምህር፣ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ታምራት ሊያደርግ የሚችል የለምና። ይህን ምስክርነቱን በሚሰጥበት ጊዜም ጎዶሎን የሚሞላ አላዋቂነትን በአዋቂነት የሚለውጥ ከምድራዊ ዕውቀት ወደ ሰማያዊ ምስጢር የሚያሻግር አምላክ ዳግመኛ ያልተወለደ የእግዚአብሔር መንግሥት ለማየት አይችልም በማለት የአይሁድ መምህር ለሆነው ኒቆዲሞስ በሚያስተምረው ምስጢር አልተገለጠለትም ነበርና ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይቻላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? በማለት ጥያቄ አቅርቧል። እውነት እውነት እልሃለሁ፣ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነውና በማለት አምላካችን ኢየሱስ ክርስቶስ ለኒቆዲሞስ ቢያስረዳውም ምስጢሩ ከአቅሙ በላይ ስለሆነበት እንደምን ይቻላል በማለት ጠይቋል። አበ ብፁዓን አብርሃም ከአምላኩ ሞገስን አግኝቶ የሰዶምና ገሞራን ጥፋት እንዳያደርስ ለመማለድ ከእግዚአብሔር ጋር ሲነጋገር እንደነበረ ኒቆዲሞስም አላዋቂነቱን አምኖ ያልገባውን ምስጢር ከአምላኩ በጠየቀ ጊዜ ኢየሱስ ክርስቶስም አንተ የእስራኤል መምህራቸው ሆነህ ሳለ ይህን ነገር አታውቅምን? በምድር ያለውን ስነግራችሁ ካላመናችሁ በሰማይ ያለውን ብነግራችሁ እንደምን ታምናላችሁን? ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ የለም። ሙሴ በምድረ በዳ እባቡን እንደሰቀለ የሰው ልጅ እንዲሁ ይሰቀላል። ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዲጠፋ አይደለም እያለ ሰው በመብል ምክንያት የአምላኩን ትእዛዝ አፍርሶ ከእግዚአብሔር ቢለይም የሰው ልጅ ያጣውን ልጅነት ለመመለስ ስመ ክርስትናን ሀብተ ወልድን ለመስጠት ጌታችን መምጣቱን አስረዳው። ይህን የክርስቶስን የማዳን ሥራና በሥጋ መገለጥንም ልቤን ፈተንከው። በሌሊትም ጎበኘኸኝ ፈተንከኝም፣ ምንም አላገኘህብኝም። የሰው ሥራ አፌ እንዳይናገር ፍቃዴ ነው በማለት ቅዱስ ዳዊት ከኒቆዲሞስ ሕይወት ጋር በማዛመድ አመስጥሮታል። በሌሊት ከአምላኩ ተምሮ ምስጢሩ የተገለጠለት ኒቆዲሞስ ቀድሞ በአደባባይ ሄዶ መማርን ይፈራ እንዳልነበረ ምስጢሩ ሲገለጥለት ግን አይሁድ ጌታችንን በሰቀሉት ዕለት ፍርሃት ረቆለት ከአርማትሱ ዮሴፍ ጋር ቅዱስ ሥጋውን ገንዞ ለመቅበር በቃ። ወአልቦ ፍርሃት ውስተ ተፋቅሮተነ፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ተብሎ እንደተጻፈ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል በማለት
በተሰጠን ቃል ኪዳን መሰረት በአምላክነቱ አምነን የመንግስቱ ወራሽ እንድንሆን ዘንድ ለኒቆዲሞስ ሚስጥሩን እንደገለጸ ለኛም ይግለጽልን። ወስብሐት ለእግዚአብሔር። የሚማር